አማን ቁርስ ቀርቧል። ጨርሻለሁ። የኔ ሚስት አማን አልጨረሰም እንዴ? ይሄ ልጅ እኮ አስቸገረኝ። ማታ በጊዜ አይተኛ፣ ጠዋት ለመነሳት መከራ። አማን 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 አንተ አማን ጨርሻለሁ እኮ ማለት እኔ ጎበዝ። እንዴት ነሽ? ሰላም ነው? ምን ነው እንቅልፍ ጣለሽ? አማኒና አንተ ልጅ ይሄን ጠዋት እምቢ ያልከኝ አይደል? በቃ ይቅርታ እማዬ፣ አይደገምም። እንደውም ከዚህ በኋላ ከአንቺ ቀድሜ ነው ተነስቼ እንቀሳቀስ። ጎበዝ። ምን አድርገህ ነው የምትይው? ህፃን ልጅ እኮ ነው አይደል? አንተ ነህ ፊት እየሰጠ ልጁን የምታቀብጠው። በያሽ በዚህ አፍሽ አማኒ በዚህ እድሜው ነው ለህይወቱ የሚጠቅመውን ነገር የሚገነባበት። ስርዓት አልበኛ ካደረከው በዛው ነው የሚቀጥለው። አማን ከዛሬ ጀምሮ ማምሻት የሚባል ነገር የለም። ተግባባን? እሺ አስተካክላለሁ አለሽ እኮ አማኒ። በቃ ከተገብክኝ ሰዓት ረፍዷል። እሺ እኮ አርፍዶ ይነሳል። ቁርሱን እንኳን በስነ ስርዓት ሳይበላ ሰዓት ይደርሳል። ተነስቶ ይሄዳል። እናስተካክላለን አላል ይስተካከላል አላል ጎበዝ። ተነሽ አማኒ። ያዝ እንጂ ምንድነው ዛሬ በጠዋት አየሽ? ቀልብ ወሰሽበት ያውቁ። ቻው። የኔ ውድ ልጅ። አቤት አባዬ። ምንድነው እሷ አኩርፋል እንዴ? አረኛ ለካው ይኸውልህ እናቴ የተቆጣች እኮ ላንተ ብላ ነው። እሺ እሺ። እኔ በህይወት እያለሁ ደግሞ በፍጹም እንደዚህ አኩርፈ ማየት አልፈልግም። እሺ አላኮረፍኩም አልኩህ እኮ አባ። አኩርፈማ ነው ታዲያ የታለ የጠዋት ፈገግታ? ሳቅልኝ 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 ጭንቀቴ ይጠፋል። በእናንተ ደርሰናል እኮ። ሄሎ ጓደኛዬ። ኧረ አንቺ ጓደኛዬ ትኛለሽ ደግሞ? ምን አባቴ ላር የልጅ እናት አይደለም፣ ስራ ይበዛብኛል። ኧረ መጋርሚ ነሽ። ይኸውልሽ ካንቺ ጋር እያወራሁ ልጄ ከትምህርት ቤት ሰዓት መውጫ ደረሰ። በቃ በኋላ እደውልልሻለሁ። ኦኬ በቃ ሂጂላት፣ አታርፍጂ፣ እንደዋወላለን። ቻው። የኔ ልጅ ቆየሁብህ አይደል? አይ ብዙም አልቆየሽም። የምን ምስኩን ነው ደግሞ ያስከው? የሆነ ሰውዬ ልጅን ትመስላለህ ብሎ ገዛል። ስንት ጊዜ ነው የምነግርህ? የማታውቀውን ሰው አታናግር አላልኩም? አይ እሱ እኮ አዲስ ዘመዳችሁ ነኝ። ማለት አንተ የማታውቀው ዘመድ አለ? የለኝም። ሌባ ነው፣ እንዲህ እያሉ ነው የሚሰርቁት።
ከዚህ በኋላ ከመጣ አስተማሪ ንገራት እሺ? አሁን እሱን ጣለው። ማን ነው? ማን ይሆን? ሰላም ለእናንተ ይሁን። እንዴት አመሻችሁ? ጎረምሳው እንዴት ነህ? ቀን እንደተለመደው አድካሚና ሰልች ነበር። እርቦኛል። የሚበላል ላቅርብልህ? የቤት ስራ የተሰራ ነው። ምንድን ነው? አየሽ አይደለም የኔ አንበሳ ልጅ ትላንት በነገርሽው መሰረት በጠዋት ሁላችንንም ቀድሞ ተነሳ። ጎበዝ እኮ ነው የኔ አማን፣ የኔ አንበሳ። ያዝ። አሁን ይሄን የመሰለ ልጅ ቢሰርቁብኝ ጤነኛ ሆናለሁ? ጨርቄን ጥዬ አብዳለሁ እንጂ። ኤፊ አናገርከኝ? ያናገርኩሽን እየሰማሽኝ አይደለም አይደል? በሐሳብ እኮ ጭልጥ ብለሽ ሄደሽ። ምንድነው ችግር አለ? ኧረ አለው፣ እዚሁ ነኝ። በሐሳብ ተጉዘሽ እዚህ ነኝ ትይኛለሽ? ስለምን እያሰብሽ? ምንም፣ እንዲሁ ዝም ብዬ ነው። እንዲሁ ዝም ብለሽ ማለት ነው? ምግቡን እየበላሽው አይደለም? እየበላው ነው። ምን ልጨምርላችሁ? ምንም። ምን ይጨመር? ያስ እሺ፣ ከበቃህ እንሂዳ አይደለም? ተነስ በል እንሂድ። አማኒ ቻው። እሺ፣ መልካም ትምህርት። ታዲያ እንደተነጋገር። ምንድን ነው የተነጋገራችሁት? አይ የኔና የሱ ሚስጥር ነው። ኧረ እናትና ልጅ ሚስጥር ጀመራችሁ ማለት ነው? ያዋጣል፣ ያዋጣል። አይ ቻው። ሰላም። ቦርሳስ ቀና በል። አባቢ አንድ ጥያቄ ልጠይቅህ? አንድ አይደለም ሁለት አድርግልኝ የኔ ልጅ። እየቀለድኩ አይደለም፣ የምሬን ነው። እንዴ አይቆጡኛ ጌታዬ። የፈለግከውን ያህል ጥያቄ ጠይቀኝ እመልስልሃለሁ። ልጅ ስለሚሰርቁ ልጆች ታውቃለህ? አዎ። ግን አንተ ለምን ይህን ጥያቄ መጠየቅ ፈለግ? አስተማሪያችን ሲያወሩ ሰምቼ ነው። አዎ ልጅ የሚሰርቁ ሰዎች አሉ። እሺ እሺ፣
ግን ወስደዋቸው ምንድነው የሚያደርጋቸው? ሊወስዱና መለመኛ እንዲሁም አንዳንድ መጥፎ ድርጊቶችን ይፈጽሙባቸዋል። አንተ ግን ማንም ሰው ከረሜላ፣ ብስኩት፣ መጫወቻ ልግዛልህ ብሎ ቢያባብልህና ና ቢልህ ከማታውቀው ሰው ጋር ተከትለ መሄድ የለብህ። እሺ። ኤፉዬ እናው ምን ሆነሽ ነው? ከቅድም ጀምሮ በጨዋታ መሀል ትተክዣለሽ። ችግር አለ? ኧረ ምንም አላልኩም፣ እንዲሁ ዝም ብዬ ነው። ምንድነው? ከሳሚ ጋር ሰላም አይደላችሁም እንዴ? ኧረ ሰላም ነን። እንደው የሆነ ነገር ዝም ብሎ ወደ አእምሮ ውስጥ እየመጣ ግራ ስለገባኝ ነው። ምንድነው ግራ የገባሽ? ለምን ግልጽ አታረጊልኝም? ጊዜው ሲደርስ እነግርሻለሁ። ኦኬ፣ አላስጨንቅሽም። ጊዜው ሲደርስ እንደምትነግሪኝ ተስፋ አደርጋለሁ። በሚገባ እንጂ ውድ ጓደኛዬ፣ ካንቺና ከፈጣሪ ውጪ ችግሬን የምነግረው ማን አለ ብለሽ ነው? እውነት ነው፣ እውነት ነው የኔ ውድ። ይኸውልሽ ካንቺ ጋር እያወራሁ ልጄስ ትምህርት ቤት ስንወጣ ሳደረሰ። ስለዚህ በቃ ልብስሽን ቀይሪና አብረን እንወጣለን። እሺ። አንተ ደግሞ እዚህ ምን ታረጋለህ? አማንን ሰላም ልለው መጥቼ ነው። ሰላም እንድትለው ማን ፈቀደልህ? ሰላም ለማለትም ፍቃድ ያስፈልጋል እንዴ ወይዘሮ ይፍራታ? እማዬን ሰውዬ ታውቂዋለሽ እንዴ? ባለፈው እኮ ብስኩት የገዛልኝ እሱ ነው። አላውቀውም። አማን፣ እኔ ሰውዬው አይደለሁም፣ ያሬድ ነው የምባለው። ስሜን እንዴት አወቅከው ታዲያ? ስላንተ ስምህን ብቻ ሳይሆን ብዙ ነገርህን ነው የማውቀው። ስለኔ ሌላ ምን ታውቃለህ? ለምሳሌ አማን፣ ከዚህ በላይ ከማታውቀው ሰው ጋር መቆየት የለብህም። አማን፣ ይሄን ሰውዬ ሁለተኛ እንዳታናግረው። ለምን እማዬ? የማታውቀው ሰው አይደለ እንዳታናግሪያሽ? አማን፣ የምልህን አትሰማም? እንዳታናግረው አልኩ፣ እንዳታናግረው። ደግሞ አባቴን ነገር እንዳይሰማ እንዳትነግረው። የኔ አባት ለጥብ ምንድነው? አቧራ መስልሃል። ኳስ እየተጫወትክ ነበር? በልሂድ ግባ ነው ተጠ ሄሎ ኤፍዬ፣ የኔ ቆንጆ እንዴት ዋልሽልኝ? ማን ልበል? ያሬድ ነኝ። ያሬድ? አላወኩም። የልጅሽ አባት ልበልሽ? አንተ ሰውዬ ምንድነው ችግር? ከኔ ምንድነው የምትፈልገው? ካንቺማ ምንም አልፈልግም። እኔ የምፈልገው ልጄን ነው። አንተ ሰውዬ የምን ልጅ ነው? ቤተሰቤን ልበጠብጥ ነው እንዴ? እኔ ቤተሰብሽ እንዲበጠበጥ አልፈልግም፣ ግን ልጁ አባቱን የማወቅ መብት አለው። ለመሆኑ ባልሽ ልጁ አለመሆኑን ያውቃል? አንተ ሰውዬ አብደሃል። ከዚህ በኋላ በዚህ ስልክ ብደውልም ሆነ ልጅ አጠገብ ብትደርስ በፖሊስ ነው ማስቀፈድድ። እስቲ ሞክሪዋ። ጉዳቱ በማን እንደሚብስ ታያዋለሽ። መቼም መዋረድ የምትፈልግ አይመስለኝም። አንተ ያበድክ እብድ! ወይኔ ጉዴ! ምንድን ነው የሚሻለኝ?
ይሄ የተረገመ የሰይጣን ቁራጭ የሆነ ሰውዬ ይህን ሁሉ አመት ሲከታተል የነበር ማለት ነው። አድራሻዬን የአማንን ትምህርት ቤት እንዴት ሊያውቅ ቻለ? እኔ እኮ ነገሮች ሁሉ ሰላም ናቸው ብዬ ህይወቴን በደስታ እየኖርኩ ነበር። ሳሚስ ይህን ሁሉ መስዋዕትነት የከፈልኩት ላንተ ነው ብለው ያምነኝ ይሆን? ፈጣሪ ሆይ አሁንስ ጭንቅላቴ ሊፈነዳ ነው። ኡፍ አሁንስ እየሆነ ያለው ነገር ሁሉ ህልም በሆነ። ኤፍራታ ከዚህ በላይ መወሰን አለብሽ። ምን ነው መወሰን? ይሄ የሙያ ዲሲፕሊን እንደማይፈቅድ አውቃለሁ። ነገር ግን እንደ ባለሙያ ሳይሆን እንደ ጓደኛ ነው እየነገርኩሽ ያለሁት። ኤፍራታ ያንቺ ጉዳይ ያስጨንቀኛል። አንቺ ጓደኛዬ ብቻ አይደለሽ፣ እህቴም ጭምር ነሽ። ባለፈው እንዳልኩሽ ሳሚ መውለድ አይችልም እናማ ከሌላ ሰው መውለድ አለብሻ። ምን እያልሽ ነው? ታውቆሻል ግን ከሌላ ሰው ጋር ማግጭና ልጅ አምጪ እያልሽ ነው? ከዚህ ውጭ አማራጭ አለሽ? እንደ ሕክምና ባለሙያ ሕክምናውን ነበር የምነግርሽ። ነገር ግን ሕክምናው ሀገር ውስጥ አይሰጥም። ቢሰጥም አፎርድ ማድረጋችን ደሞስ ለሕክምና ስትሄጂ ሳሚ አያውቅም። ያንቺ ትልቁ ጭንቀት ሳሚ እንዳያውቅ ነው፣ ሳሚ እንዳይጎዳ ነው። ከዚህ ውጭ አማራጭ አለሽ? ሊያገ ምን አይነት ጓደኛ ነሽ? እንዴት እንደዚህ አይነት ምክር ትመክሪኛለሽ? ከሌላ ሰው ጋር ማጣሽ ልጅ አምጪ እያልሽ ነው? ለሳሚ ሲሄ ይገባዋል? በጣም ነው የማዝነው። ይሄን ካንቺ አልጠብቅም። ኤፍራታ ተረጋጊ። ኤፍራታ አምላኬ ሆይ ምን ነው የኔ ፍቅር እንቅልፍ እምቢ አለሽ እንዴ? አዎ እምቢ አለኝ። ምን ነው? እንጃ ለመተኛት ሞከርኩ ግን እምቢ አለኝ። ኧረ አይመስለኝም። ምናልባት የኔ እቅፍ ናፍቆሽ እንዳይሆን። አማኒ የኔ ልጅ ተነስ። ረፈደ? አዎ ልጄ፣ ዛሬ ግን ትምህርት ቤት አትሄድም። ለምን? ምንም
እንደ እናትና ልጅ ጊዜ ካሳለፈን ቆየን ብዬ ነው። ኬክ ገዛልሃለሁ፣ መጫወቻ ቦታ ወስዳለሁ። እሺ እሺ። ታዲያ ለአባትህ ትምህርት ቀርቼ መጫወቻ ቦታ ሄድኩ ስትለው እንዳይቆጣ ራሴን አሞኝ ነው ትለዋለህ። እሺ እሺ። እኔ ልጅ እወድሃለሁ። እሺ አማን እስካሁን አልተነሳም እንዴ? ያ አማን 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 እስካሁን ድረስ ዩኒፎርም አልተለበሰም? ኧረ አባቢ ዛሬ ትምህርት ቤት አልሄድም። ለምን? ራሴን አሞኛል። እኔን ይመመኝ። ነይ እስኪ ና ራሴን ምን ነው? ምን? ሐኪም ቤት እንሂድ እንዴ? አይ ለምን? እዚህ ብተኛ ይሻላል። መተኛ ትፈልገህ ነው? ሰላም። እሺ ሂድ በቃ ተኛ። ፈቅደውለታል? በቃ እኔም ልሂድ። እሺ ቁርስ አብላም። ይቅርብኝ፣ ስብሰባ ስላለኝ እዛው እበላለሁ። እንሸቀብስ ግድ የለም እዛው እበላለሁ። ከባሰበት ሐኪም ቤት ውሰጂው። እሺ እሺ። ቻው ቻው። እሺ ዛሬ በዚህ ያስቀረሁት ግን እስከ መቼ ነው እንደዚህ የሚሆነው? ወይ ሳሚዬ። አሎ የኔ ውድ ሚስት እንዴት ዋልሽልኝ? እንዴት ዋልክልኝ? አለሁልሽ። አማንዬ እንዴት ነው? ተሻለው? አማንዬ ደህና ነው። እቤት እንዳይደብረው ብዬ መጫወቻ ቦታ ወሰድኩት፣ ተጫወተ። ከዛ ኬክ ጋበዝኩት፣ ኬኩን በላ። አሁን ጨርሰን ወደ ቤት እየሄድን ነው። ጎበዝ የኔ ውድ ሚስት ጥሩ አድርገሻላ። በቃ ማታ እንገናኛለን። እስክመጣ ግን ትናፍቅኛለሽ። ሰላም ዋይልኝ። እወድሻለሁ። እሺ እሺ የኔ ውድ። ሄሎ ሊ፣ ያልሽኝን ነገር አስቤበት ወስኛለሁ።
ሰላም የኔ ቆንጆ። ይቅርታ እኔ አንተ ቆንጆ አይደለሁም። ያሬድ እባላለሁ። ኤፍራታ። ዋ ለቆንጅዬ ሴት የሚሰጥ ቆንጅዬ ስም። ለማንኛውም ጆይ ላርክ? አይ አልፈልግም። ማለት ብቻዬን መሆን ነው አልፈልግም። አዳም ብቻውን እንዳይሆን ነው ሔዋን የተፈጠረችለት። ለማንኛውም አብረን ፈታ ብለን። አዳም የተባሉ ፍጥረቶች በጣም ነው የሚያስጠሉ። ማለት ምክንያቱም አጭበርባሪዎችና ውሸታሞች ናቸው። አንዱ አዳም አጠፋ ማለት እኮ ሁሉም አዳም አንድ አይነት ማለት አይደለም። ቃላት እንኳን አትቀያየሩ። አንድ ላይ አሸምድዶ ነው የፈጠራችሁ። ለማንኛውም እኔም ብቻዬን ነኝ፣ አንቺም ብቻሽን ነሽ። ካልደበረሽ ፈታ ብለን። የዛን ቀን የሰራው ስህተት ነው ዛሬን ዋጋ ያስከፈለኝ። እናንተ ደግሞ ሴቶች አንድ ነው ሙዳችሁ። ማታ የልባችሁን ታደርሱና ጧት ስትነሱ ማታ ጉድ አደረከኝ አይደል የሚል ሙድ አላችሁ። አስከረ ጉድ አደረከኝ አይደል? አረቀስ ኳስ በመሬት ማንንም አስገድዶ አላመጣሽም። ራስሽ ወደሽ ፈቅደሽ ነው እኮ የመጣሽው። መስከሬን አውቃ አጋጣሚውን ተጠቀምክበት አይደል? በሰዓቱ ሁለታችንም ሰክረን ነበር። የማደርገውንም አላውቅም። እሺ ቢያንስ አብረን ቁርስ በልተን እሸኝሻለሁ። እንኳን አብሬ ቁርስ ልበላ ድጋሚ አይነህ ማየት አልፈልግም። ስማ፣ የሆነ ሁሉ ምንም እንዳልተፈጠረ ሁለታችን መሀል ይቅር። ሁለተኛ እንገናኛለን ብዬ አላሰብኩም ነበር። ማካሄድሽ እኮ ንስሓ ልትገቢ ነው ይመስል። እኔም አላሰብኩም ነበር፣ ግን ቺት ማድረግ ስሜቱ ምን እንደሚመስል ለማየት ብዬ ነው። ባልሽ ቺት ስላደረገብሽ አንቺም በልህ የሱን መድገምሽ ነው። እሾህም በሾህ አይደል የሚባለው? እና ስሜቱን እንዴት አገኘሽው? ካረከው በኋላ ጻጸት ነው፣ መቆሸሽ። እሱን ነው ያየሁት። እሱ ሁሉም ሰው ለመጀመሪያ ጊዜ የሚሰማው ስሜት ነው። ለምሳሌ ሌባ ለመጀመሪያ ጊዜ ሲሰርቅ ይደነግጣል፣ ይፈራል፣ የሚገባበት ይጠፋዋል። እያደር ግን ሲለምደው ስራ ያደርገዋል። ሳሚ በእኔ ላይ እንዲያደርጋል ብዬ አንድም ቀን አስቤ አላውቅም ነበር። ምናልባት ከመጠን በላይ ማመን ይሆናል የኔ ጉዳይ። እሱም ሰው መሆኑን አትርሺ። በቃ ተሳሳተ። የተሳሳተን ሰው ደግሞ በይቅርታ ማለፍ መልካም ነው። እሱስ ልክ ነው። እሺ የዛን ቀን በሰት ነው ይባል መደጋገሙ ለምን አስፈለገ? ኤፍራታ ምንድን ነው የሰራሽው? ይኸው ቀን ቁጥሩ ዛሬ ዋጋ አስከፈለሽ።
በቃ ባሌች ታርጎብኝ እንደተጎዳ ሰው ሆኜ ነው የቀረብኩት። ለምን ያን ማድረግ አስፈለገ እንዴ? የተጎዳው ሴት መስየው እንዲያዝንልኝ ነው። አንቺ ጉደኛ! እኔ መክሬሽ ከኔ በለጥሻ? አልተቻልሽ። ጀማሪ ክርስቲያን ከጳጳስ ይበልጣል አይደል የሚባለው? በቃ ጠዋት ስንነሳ ሰፍሮን እንደተሳሳተ ሰው ሆኜ ቀወጥኩት። እኔ ምለው ያልገባኝ ነገር ያንድ ቀኑስ እሺ መደጋገሙ ለምን አስፈለገ? ለምን እንደደጋገሙት አላውቅም። ምናልባት በአንድ ቀን ብቻ ልጅ ይፈጠራል ብዬ ስላላሰብኩ። እሺ ከዛስ በኋላ ግሌሞች በጣም የቆሸሸና የጸጸት ስሜት እየተሰማኝ ነው። ሊናይን መዋሸትም ሆነ የሳሚን አይኖች ማየት በጣም እየከበደኝ ነው። ለሳሚ አይገባውም። ኤፉዬ የሚሰማሽ ነገር ሁሉ ይገባኛል። አንድ ማሰብ ያለብሽ ነገር ግን ፈልገሽ ያደረግሽው አንድም ነገር የለም። ልክ ነሽ። እሱማ ለነገሩ ከዚህ በኋላ አላገኘሁም። አሁን ይህን ነገር እንዴት አድርጌ ነው የምወጣው? ከዚህ ሁሉ ጊዜ በኋላ እንዴትስ ሊመጣ ቻለ? ኤፍራታ እንደተጫወትሽብኝ በተራዬ አንቺ ላይ የሚጫወትበት ቀን ደርሷል። እንደተጫወትሽብኝ አትቀሪ። ኤፍዬ ምን ሆነሽ ነው? ይህን ሁሉን ቀን በተደጋጋሚ ደወልኩኝ። ቢያንስ ስታዩ አትደውይም? አታስፈልገኝም ነው ያልሽው? ኤፊ ወድጄሽ ነበር እኮ። እንዳሮጌ ዕቃ ተጠቅመሽ ጣልሺ ማለት ነው? ኤፊ ባክሽ እንደዚህ አታድርጊ፣ ወድሻለሁ። እንደዚህ እንደተጫወትሽብኝ አልለቅሽም፣ ሰራልሻለሁ። ያደቆነ ሰይጣን ሳያቀስ አይለቅም። ይሄ ቀን ደርሶ የምበቀልሽ ቀን ደረሰ። ትዳርሽን ህይወትሽን የምበታትነው ማን እንደሆንኩ አላወቅሽም። ዛሬ ውጪ እንድንገናኝ እንዴት ፈለክ? ምን ነው ውጪ ብንገናኝ ችግር አለው? አይ እንደዚህ ካደረግን ቆየን ብዬ ነው። ልክ ነሽ። እኔም ስራዬን ብዬ ቢዚ ሲሆን ላንቺ መስጠት የሚገባኝን ተገቢውን ጊዜ ሳልሰጥሽ ቆይቻለሁ። ኤፉ በዛ ላይ ሰሞኑን ትጨነቂያለሽ፣ እንቅልፍ በአግባቡ አትተኝም። ምናልባት ውጪ ተገናኝተን የምትነግሪኝ ነገር ካለ ብዬ። አይ ምንም የለም አለ አይደል?
አንዳንዴ ስለ ልጄ ስላንተ ሳስብ እንዲሁ ዝም ብሎ እጨነቃለሁ። ለዛ ነው የኔ ፍቅር በፍጹም እንድትጨነቅብኝ አልፈልግም። ታውቂያለሽ በህይወቴ አንቺና ልጄ ብቻ ናችሁ ያላችሁኝ ትልቅ ስጦታ። ስለዚህ ላስጨንቅሽ አልፈልግም። አውቃለሁ የኔ ልጅ፣ አይዞህ አታስብ። በህይወቱ እንደኔ እድለኛ የሆነ ሰው አለ? አንቺን የመሰለ ምርጥ ሚስት ሰጠኝ። በሱ ተደስቼ ሳልጨርስ አንቺ ደግሞ ለመኖር የምጓጓለትን ለህይወቴ ትልቅ ትርጉም የሰጠውን ልጄን ሰጠሽ እና የኔ ፍቅር ከዚህ በላይ እድለኛ የሆነ ሰው አለ? እኛም እኮ በጣም እድለኞች ነን። እንዳንተ አይነት ትዳሩን የሚወድ ቤቱን የሚወድ ባልና አባት ስለሰጠን ፈጣሪ እናመሰግናለን። እንዴት? ማን ነው? አይ የቴሌ ሜሴጅ ነው። የቴሌ ሜሴጅ ነው። ደህና ነሽ? አዎ ደህና ነኝ። እንደዚህ አይነት ቦታ ከመጣን ብዙ ጊዜ ሆነ። ለዛ ነው መሰለኝ ጨነቀኝ። ገና መምጣታችን አለ እንዴ እፉዬ? አዎ ግን እንሂድ፣ ሌላ ቀን እንመጣለን ካልሽሽ ሂሳብ ልክፈልና እንወጣለን። ኤፍራታ እንደ ተጫወትሽብኝ የምጫወትብሽ ሰዓት ደርሷል። ከማን ጋር የሳት ፍልሚያውን እንደጀመርሽ አልገባሽም። በግድ ወደ ጫወታው ፍልሚያ ጎትተሽ አስገብተሽ ወደ ኋላ መሸሽ አይቻልም። ወይ ትረቺኛለሽ ወይ እረታሻለሁ እንጂ በዋዛ እንላቀቅም። እኔ ያሬድ ነኝ። የበደሉኝን የጎዱኝን ሰዎች ቀን ጥብቄ የምበቀል አውሬ መሆኔን አላወቅሽም። በቅርቡ ዋጋሽን ሰጥሻለሁ። ወይኔ ፈጣሪ፣ አሁን እውነቱን በቅ እንዴት ነው የሚሆነው? ምን ጉድ ውስጥ ነው የገባሁት? ፈጣሪ ሆይ እባክህ በማውጫ አውጣኝ። ፈጣሪ ሆይ ለጥፋቴ እየቀጣኝ ነው፣ ግን ምንም ማድረግ አልችልም ነበር። በሰዓቱ መወሰን ነበረብኝ። ታዲያ ፈጣሪ በእንደዚህ አይነት ሁኔታ በተፈጠረ ስህተት ልጅ ተፈጠረ።
ምን መወሰን ነበረብኝ? አስወርጄ ነፍስ ማጥፋት ነበረብኝ? ያን አድርጌ ቢሆን ይህን የመሰለ የመኖር ትርጉም የሆነውን አንድ ልጄን አላገኝም ነበር። ውሳኔ ከባድ ነበር። እያመመኝም ቢሆን ሳልፈልግ የወሰንኩት ውሳኔ ነው። እሱን እድሜ ልኩን እየዋሸሁት እንደ አይኑ ብሌን የሚሳሳለትን ልጁን ያንተ አይደለም፣ አንተ መውለድ አትችልም፣ ከሌላ ሰው ማግጬ ነው የወለድኩት ብለው እሱስ ምን ይሆናል? ስለዚህ ግድ መዋሸት ነበረብኝ። ፈጣሪ ሆይ እባክህ አትፈትነኝ፣ ከዚህ መከራ በታምራት አውጣኝ። ጭር ያለ ቦታ የቀጠርሽኝ ባልሽ እንዳያውቅ ነው? ወሬውን ተውና ወደ ጉዳይ ገባ። ጊዜ የለኝም። እንዴ አንቺ እኮ ነሽ የቀጠርሽኝ። እሺ ከኔ ምንድነው የምትፈልገው? አንቺን አይደለም ልጄን ነው የምፈልገው። ስለምን ልጅ ነው የምታወራው? ቴፍራታ ልጁ የኔ ነው አይደለም እያልን ባንከራከር ጥሩ ነው። ባልሽ መውለድ እንደማይችል ከዛች ከይሲ ጓደኛሽ ጋር ተመሳጥራችሁ ለቀጥል። ይሄን እንዴት ልታውቅ ቻልክ? ይልቅ ወደ መፍትሄው ብንሄድ ነው ጥሩ። አለበለዚያ የልጁ ዲኤንኤ ይመረመራል። አባትነት እምነት፣ እናትነት እውነት አይደለም የሚባለው። የልጁ አባት ማን እንደሆነ ጠንቀሽ ታውቂያለሽ። ይሄ ሁሉ ግን ለምን? በቀል ነው? አዎ ጎበዝ ተማሪ። እባክህ አሁን ባለውበት ሁኔታ ልጄንም ትዳሬንም ማጣት አልፈልግም። እባክህ አጨክንብኝ። አንቺ ደግሞ ስለ ጭካኔ ልታወሪ ነው? አንቺ የባሰ ጨካኝ እዚህ ዓለም ላይ አለ እንዴ? እንደዛ እየለመንኩሽ ከዕቃ እንኳን ሳቆጥሪኝ ጥለሽኝ ሄድሻል። ጭካኔን ካንቺ ነው የተማርኩት። ተማሪ ደግሞ አስተማሪውን ነው የሚመስለው። አስተማሪውን ነው የሚመስለው። ለማንኛውም ማሰቢበት ውድ መምህር። ውሎ እንዴት ነበር ታዲያ? ያው እንደተለመደው። አንተስ እንዴት ነበር ውሎ? ለቢዝነስ የሚጠቅመኝ አንድ ሰው ተዋውቅ ያለው ብዬሽ አልነበረም? እራት ጋበዘኝ። ስለ ስራ ስናወራ መሸ። ከሱ ጋር ለመቀራረብ አጋጣሚዎችን መፍጠር አለብኝ። በጣም አሪፍ። ለምን ግንኙነታችሁ እንዲጠነክር ቤት ምሳት ጋብዞ አንቺን ማድከም እንዳይሆንብኝ እኮ። ምንም ችግር የለም የኔ ወድ። ለስኬቴ ለምታደርጊው ጥረት ሁሉ ከልብ አመሰግንሻለሁ። ከእያንዳንዱ ስኬታማ ወንድ በስተጀርባ ጠንካራ ሴት አለች የሚባለው ያለ ምክንያት ይመስላል። እኔ ደግሞ ሚስትህ ለአንተ ስኬት የማልሆነው ነገር የለም። በጣም አመሰግናለሁ የኔ ፍቅር። ፈጣሪ አንቺን ስለሰጠኝ ሁሉ ጊዜ አመሰግናለሁ። እወድሻለሁ። እሺ እኔም እወድሃለሁ። የኔ ውድ ሚስት ግባ ግባ። ያሬድ ያሬድ ይባላል። ታወቃ ያሬድ ይባላል። እድለኛ ሴት ነሽ። ባለቤትሽ በጣም ነው የሚወድሽ። ስላንቺ
እያወደሰ ነው የሚኖረው። እኔ ነኝ እንጂ እድለኛው እሷን የመሰለች ሚስት ስላለኝ። በልበል ቁጭ በል። መሞጋገሱ ተቀምጠን አይሻልም? የመጣው ሬስትሩም ደርሼ ጭራሽ ቤቴ ድረስ መጣ። ቤትሽ ደግሞ በጣም ነው የሚያምረው። አንተ ሰውዬ ልታሳብደኝ ነው እንዴ? ቀስ ባለቤትሽ እንዳይሰማ። ያሬዶ እየጠፋሁ አይደል? ይቅርታ። ከኤፍራታ ጋር እኮ ጨዋታ ይዘን ነገሩ ኤፍዬ እኮ በጣም ተጫዋች ነች። አውቃለሁ። በደንብ ጨዋታ ትችላለች። አውቃለሁ ነው ያልከው? ያው ማለት የሚጫወት ሰው እኮ እንዲሁ አይተው ራሱ ይታወቃል እኮ። ኤፊ ምሳችንን ቶሎ በይ እንጂ። ወይ እረሳኋችሁ አይደል? መጣሁ። እውነት የሚገርም ምሳን ይበላሉ። በጣም ይጣፍጣል። ሚስት ባለሙያ ነች እንዴ? የእሷን የሚጣፍጥ ምግብ እየበላሁ እኮ ነው ጠዋት ማታ እንደዚህ ያማረብኝ። እኔ ራሱ እንዲያምርብኝ እዚህ እየመጣሁ ልመገብ እንዴ? ምን ችግር አለ? ቤት ውስጥ እንደሆነ እኔ አማንና ኤፊ ነው ያለን። በራችን ክፍት ነው። ልጃችሁን ሳላየው አማኑ ትምህርት ቤት ነው። አሁን የመምጫ ሰዓቱ ነው። በፎቶ እኮ ሳያው ቁርጥ አንተን ነው የሚመስለው። በቃ እኔ ቡና ላፍላላችሁ። አይ ለጊዜው እቸኩላለሁ። ቡና አልጠጣም። ተጫወት እንጂ ምን ነው? እቸኩላለሁ። የምሄድበት ቦታ አለኝ። ይሻላል ይሻላል። ልሸኝህ። በቃ ይቻላል። ደህና ሁኚ ኤፍራታ። በድጋሚ እንገናኛለን። ውዴ ሸኝቼው መጣሁ። እሺ አሁን እሺ ምንድን ነው የማደርገው?
ጭራሽ ቤቴ ድረስ ሰተት ብሎ መጣ። ወይኔ ፈጣሪ። በጭንቀት አለኩ እኮ። በቃሽ በለኝ እባክህ። ምን አባቴ ባደርግ ነው የሚሻለኝ? ትዳሬማ አይኔ እያየ አይፈርስም። የሆነ ነገር ማድረግ አለብኝ። በሰላም ነው እንደዚህ አጣድፈሽ የጠራሽኝ? ምን ሰላም አለ? ምን ተፈጠረ? ያሬድ ተመልሶ መጥቷል። ያሬድ? ማን ያሬድ? በእኔ ህይወት ውስጥ ስንት ያሬድ ታውቂያለሽ? ምን? እንዴት? ማለቴ ከዚህ ሁሉ አመት በኋላ እንዴት ሊመጣ ቻለ? እኔም አላወኩም። ምን አለሽ? ስለ ሁሉም ነገር አውቋል። ማለት ስለ ልጁ? ስለ ሁሉም ነገር አልኩሽ እኮ። እና ታዲያ ምን ተሻለን? አላውቅም። ምን አይነት ጣጣ ውስጥ እንደገባው አላውቅም። እኔም ግራ ገብቶኛል። ደውይለት። ከዛስ? ከዛ ምን እንደምትሆን ይነግርሻለሁ። ደውይለት። ሄሎ ያሬድ። ስልክሽን እየጠበቅኩ ነበር የልጄ እናት። ቀልዱን ተውና ተገናኝተን ማውራት አለብን። ደስ ይለኛል። ከአንድ ሰዓት በኋላ የተለመደው ቦታ። ሰሞኑን ግን በተደጋጋሚ እየተገናኘን አይመስልሽም? ቆይ ትዳሬ ቢፈርስ ምን ትጠቀማለህ? ምንም። እኔ ልጄን ነው የምፈልገው። ለአንዴና ለመጨረሻ ጊዜ ከልጄም ከባሌም አጠገብ ራቅ። እኔ የምትፈልገው ገንዘብ ሰጥ። እኔ ገንዘብ አልፈልግም። ስታይኝ የገንዘብ ችግር ያለብኝ ይመስልሻል? እሺ ምን አድርጊ ነው የምትለኝ? ጭንቀቴ አይታይህም? ስቃይ አይታይህም? እባክህን ተወኝ። እናት የለህም? እህት የለህም? እባክህን ለምን? እባክህን ጭንቀቴንና እባክህን ተወኝ። በምታምነው በምትወደው ለምን? እባክህን ተወኝ። እባክህን። በጭራሽ አላዝንልሽም። ደግሞ ለአንቺ ልዘን? ይልቅ ጊዜን አትበይብኝ። ከዚህ በኋላ እንደውም ልጄን ለማገናኘት ካልሆነ በስተቀር እንዳትደውይ። እባክህን ለምን? እባክህን ጭንቀቴ አይታይህም?
ነይ ግቢ። አልገባም። እንዴ ለምን አትገቢ? አልገባም። ምን ነው? ያሰብነው ነገር ሁሉ ተበላሽቷል። ምን ነው ብሩንም አልቀበልም አለሽ? አዎ ግራ ግብት ብሎኛል። ምን እንደማደርግ አላውቅም። ያንቺ ምክር ባልሰማ ኖሮ እዚህ ጣጣ ውስጥ አልገባም ነበር። አሁን የሆነ ሆኗል። መወቃቀሱ አይጠቅመንም። ወደ መፍትሄው ብንሄድ አይሻልም? ምን መፍትሄ አለ? እንኳን መፍትሄ ላመጣ ጭንቅላቴ ከመጨናነቁ የተነሳ ማሰብ አቅቶኛል። እኔ ጋር መፍትሄ አለ። ሄሎ ኦቾ፣ አንድ የምትሰራልኝ ስራ አለ። እደውልልካለሁ። ሄሎ ሊያዬ እንዴት ነሽ? ሳሚ ያለው ልክ የጠፋ ሰው እቺ ሚስት አሸፈተች አይደል? ምን እባክሽ ስራ እኮ ሩጫ ብቻ ሆነ። ለኤፊ ግን ሁሌ ነው ሰላምታ ምልከው። እኔ ጋር ግን የላከው ሰላምታ አልደረሰኝም። የኔትወርክ መቆራረጥ ይሆናል እንግዲህ አንቺ ጋር አልደርስ ያለው። አይ ሳሚ ጨዋታ ዛሬም አለ አይደል? ዛሬ ከየት ተገኘ ታዲያ? ሊያዬ ከተመቸሽ ለጥብቅ ጉዳይ ፈልጌሽ ነበር። ምን ነው በሰላም ነው ታዲያ? በሰላም ነው። አንድ ማማከርሽ ነገር ነበር እባክሽ። እሺ ከአንድ ሰዓት በኋላ እደውልልካለሁ። እሺ ሳሚ። እሺ እጠብቃለሁ ስልክሽን። በጣም አመሰግናለሁ። ሊያዬ ስለመጣሽ በጣም አመሰግናለሁ። ምን ይምጣልሽ? የሆነ ነገር ወሰጃ? አይ ችግር የለውም። እንዴ ሳሚ የምን ምስጋና ነው? አንተ እኮ የምወዳት የምሳሳላት የውድ ጓደኛዬ ባልነ። ግን በሰላም ነው የፈለከኝ? አዎ በሰላም ነው ሊያዬ። ይኸውልሽ ምን መሰለሽ ኤፊዬ ሰሞኑን ልክ አይደለችም። ምግብ አትበላም፣ እንቅልፍ አትተኛም። በዛ ላይ ቶሎ ትናደዳለች፣ ትነጫነጫለች። ምን እንደሆነች ለማወቅ ደጋግሜ ብጠይቃት ልትነግረኝ ፈቃደኛ አይደለችም። እና ፕሊዝ ያው ጓደኛዋ ስለሆንሽ የምታውቂው ነገር ካለ እንድትነግሪኝ ብዬ ነው። በጣም ነው የጨነቀኝ። አረ እኔ ምንም አውቀው ነገር የለም። ያው ሴት አይደለች ሳሚ፣ ብዙ የሚያስጨንቃን ነገር እኮ ያው አይጠፋም። ግን ፕሊዝ በእናትሽ እንደምንም አውጣጫትና ማለት የሆነችው ነገር ካለ መፍትሄ ብንፈልግ ብዬ ነው። እባክሽ ሳሚ፣ ችግር የለም እኔ ቀስ አድርጌ አናግራታለሁ። በጣም አመሰግናለሁ። አረ ሳሚ ችግር የለም። ምን ናችሁ? ከኔ ምንድነው የምትፈልጉት? ሟች ስለሆንክ ብነግርህም ባነግርህም ምንም አይጠቅምም። እባካችሁ ተውኝ። እኔ ንጹህ ሰው ነኝ። አትዋሽ። ንጹህ ሰው ነኝማ ብል የበደልከው ሰው አለ። እኔ ምንም የበደልኩት ሰው የለም። ንጹህ ሰው ነኝ። አለ እንጂ ግፍ የሰራህባት ሴት የለችም? እስኪ በደንብ አስታውስ። እሺ ማትረቢ
ሰራሽልኝ። ተው ብዬ ለምኜ ነበር። አንተ ግን እምቢ አልክ። ይሄው ዋጋህን አገኘ። ከማችለው ሰው ጋር ነበር የተፋለምከው። እባክሽ መጥፎ ነገር አታድርጊ። ከልጅሽም ከባልሽም ከአንቺም ርቃለሁ። እባክሽን እኔ መሞት አልፈልግም። ይሄን ማሰብ የነበረብህ መጀመሪያ ነበር። አሁን አብቅቷል። ለማንኛውም ሰማይ ቤት እንገናኝ። ለነገሩ እንዳንተ አይነት ሰይጣን መግቢያው ሲሆን ላንገናኝ እንችላለን። ጨርሰው። እባክሽን እባክሽ አለው። እንዴት ነሽ? የሆነ ቦታ ሆኜ ነው። ምን ነው በሰላም ነው? እሺ በቃ መጣ። በሰላም ነው እንደዚህ ያጠርሽ ጠራሽ? ኤፍዬ ምን መሰለሽ፣ ትናንትና ሳሚ ደውሎልኝ ተገናኝተን ነበር። የት ሳሚ? የኔ ሳሚ? አዎ ያንቺ ሳሚ በአንቺ ጉዳይ በጣም ተጨንቆ ስለነበረ ተገናኝተን ነበር። በምን ምክንያት ነው የሚጨነቀው? እንዴ ኤፍዬ ሰሞኑን የምትሆኚው ነገር አልታወቀሽም? ከዚህ በኋላ ጭንቀት የሚባል ነገር የለም። ሚሽን አኮሞዴሽን። ሰላም ሰላም። እንዴት እኔ የምልህ ስለ ሚስትህ ምን ያህል ታውቃለህ? እስከ ዛሬ ሚስቴ ብላ ያመንካት ሴት ስትዋሽ ኖራለች። ከዛች ከዶክተር ጓደኛዋ ጋር ተመሳጥራ ውጤቱን አስቀይራው አንተ መውለድ አትችልም። እስከ ዛሬ ልጄ ብላ ያሳደግከው ልጅ ያንተ አይደለም። የኔ ልጅ እያጠናህ ነው? አዎ እማዬ። አጥና በቃ አረብሽ። እንዴ ምን ነው ሳሚ በሰላም ነው? አንቺ ያለሽ ምን ሰላም አለ? ምን ነው ምን ተፈጠረ? የተፈጠረውንማ አንቺ ንገሪ። ከኤፍራታ ጋር ተመካክራችሁ የምርመራ ውጤቱን ቀይራችሁታል አልቀየራችሁትም? ምንድነው የምታወራው ሳሚ? ድጋሚ አልጠይቅሽም። የወሊድ የምርመራ ውጤቱን ቀይራችሁታል አልቀየራችሁትም? እሺ በቃ እሱን ነገር ዞር አድርግልኝ።
አዎ ግን ላንተ አስባ ነው። ከሰማ ይጎዳል ብላ ስለለመነች ነው እንደዛ ያደረኩት። ሳሚ ለልጅ ያለን ፍቅር ታውቃለህ። ላንተ አስባ እኮ ነው። እና አማን የኔ ልጅ አይደለም? ምን በደለ? ምን አጥፍቼ? ለምን ስምኛለሽ? አንቺም ሆነሽ ጓደኛሽ ሞት ነው የሚገባችሁ። ተው ሳሚ፣ እኔ መሞት አልፈልግም። እባክህ ተው። ነገሩ ሚስቴ ህይወቴ ብዬ ያመንኳት ኤፍራታ ነች የከዳችኝ። አንቺ ምን በደልሽኝ? ክፉዎች! ተመስገን አምላክ። ተመስገን። እንደ ዛሬ ሰላም ተሰጥቶኝ አያውቅም። በጣም ብዙ ችግሮች በህይወቴ መጥተው አልፈዋል። ይሄኛው ግን የሚያልፍ አልመሰለኝም ነበር። መቼም ከሰማይ ቤት ነው የደወለልኝ ብለሽ ደንግጠሻል አይደል? ይሄ እንዴት ሊሆን ይችላል? በተአምር ልበልሽ ኤፍራታ፣ ሁሌም አንድ ነገር ማወቅ አለብሽ። ተፋላሚሽን ጠንቅቀሽ ማወቅ። እመነኝ፣ አሁንም ቢሆን አለቅ እገልሃለሁ። ለማንኛውም ማን ቀዳሚ ማን ተቀዳሚ እንደሆነ ማን ያውቃል? ለማንኛውም ህይወትሽን ምስቅልቅሉን ነው ማውጣው። ደህና ሁኚ የኔ ውድ። ህይወቴ ስራ ተረፍኩልኝ። አመሰግናለሁ። ሰውዬ እኔ የቢዝነስ ሰው ነኝ። ጤና ከፋኝ ሰራ ነው። ወዳጅ የሚባል አለቀው። ስለዚህ የተሻለ ከከፈሉ እኔንም ትገለኛለህ ማለት ነው። አትርሳ ሰውዬ። ኤፍራታ አንተን ልገልህ ከፍለህ ነበር። አንተ ከእሱ የተሻለ ስልክ ከተገኝ ምሬያለሁ። እውነት ነው። ገንዘብ የማይገዛው ነገር የለም። አሁን ቀሪ ገንዘብ ይስጥና ልሂድ። አንቺ ውሻ! ቆይ ሳሚ ላስረዳ። ምንድን ነው የምታስረጂኝ? እድሜ ዘመኔን ሙሉ ስትዋሽኝና ስታጭበረብሪኝ እንደነበረ ነው የምታስረጂኝ ነው ወይ? ሳሚ ቆይ ላስረዳ። አንተ ልጅ ትወዳለህ፣ እኛ ደግሞ ልጅ መውለድ አልቻልንም። በሱ ምክንያት የምትከፋ ስለመሰለኝ ትዳራችንን ለማዳን ያደረኩት። እኔ ከፋኝ አዘንኩ ብዬሻለሁ ወይ? አሁን ብዬ ልጎዳ አይደለም የኔ ጌታ፣ ላስረዳ። ሌላ ውሸት ልትነግሪኝ ነው? ስታስቢው ማምንሽ ይመስልሻል? እባክህ ተረጋጋ። ስሜታዊ የሆነ የማይሆን ነገር አታድርግ። እንዳንቺ ላለ ሰይጣን ሞት ነው የሚገባው። እባክህ በልጃችን ነው። በልጃችን ነው ያልሽው? አሁንም እየቀለድሽብኝ ነው አይደለም?
አማን ወደ ውስጥ ገባ። ለምን? ውሸታም አጭበርባሪ ቀጣፊ መሆንሽን እንዳያውቅብሽ ነው ወይ? ነገሩ ለአንቺ ሞት ነው የሚቀጣሽ። አባዬ እናቴ እንዳከልብ። አማን ዞር በል አማን። አማን ነግር አማን ትምህርት ቤት አማን ምን ማለት ነው ብለው ጠየቁኝ። አማን ግን ምን ማለት ነው? ይኸውልህ ልጅ እኔና እናትህ ለረጅም ጊዜ ልጅ አልወለድንም ነበር። እናም በጣም እንጨነቅ ነበር። ልጅ ለማግኘትም ያልሄድንበት ያልሞከርነው ሙከራ የለም። በመጨረሻም ፈጣሪ ፈቀደና አንተን የመሰለ ሸበላ ልጅ ሰጠ። አየህ ለካ የዘገየ ነው እንዳንተ አይነት ቆንጆ ልጅ ለማግኘት። እናም ስምን ያወጣውልህ እኔ አማን አለ። አማን ማለት ሰላም ማለት። ሰላሜን ባንተ የተነሳ ስላገኘው አማን ገብቶሃል? አማን ስራ የተሰራ ነው። ምንድን ነው? የኔ ውድ ልጅ። አቤት አባዬ። ምንድነው እሱ አኩርፈሃል እንዴ? አረና ለካወኩ። ይኸውልህ እናቴ የተቆጣችህ እኮ ላንተ ብላ ነው። እሺ እሺ። እኔ በህይወት እያለሁ ደግሞ በፍጹም እንደዚህ አኩርፈ ማየት አልፈልግም። እሺ አላኮረፍኩም አልኩህ እኮ አባ። አኩርፈህማ ነው ታዲያ የታለ የጠዋት ፈገግታ? ሳቅልኝ 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 ጭንቀቴ እንዲጠፋል። በልና ደርሰናል እኮ።
ሄሎቹ እንዴት እንደዚህ ውርታ ያደርገኛል? አምኜ ይህን ቀድሜ ማሰብ ነበረብኝ። እሺ እኔ የተሻለ እሰጥሃለሁ። አድራሻውን ንገረኝ። ማይ ወደ ልትሄጂ ነው? ይሄን ጥዬው እመጣለሁ። መጥፎ ነገር ሲመጣሽ እወድሃለሁ። እሺ ልጅ ምን ነው ደነገጥክ? ቤቴን ማነሳ? አንተ ብቻ ነህ ብዙ ገንዘብ ሀሳብ ታስቀያለህ። ሞኝ ልጅ ነኝ። ቅድሜ ማሰብ ነበረብኝ። አሁን ምን ታደርጊ መጣሽ? የጀመርኩት ልጨርስ ልበልህ? ምን እያደረግሽ ነው? ይፋታ ምን እያደረግህ መሰለህ? ቀጣይ ተጫወት። ይፋታ ይሄን ነገር ዘርብ ታሪኪው ይሻላል። አንዴ አምልጠኸኛል። አሁን ግን መጨረሻ ኑዛዜ ካለ አንድ ደቂቃ አለ። ተይ ይፋታ፣ ስሜታዊ አትሁኚ። ተረጋግተሽ አስቢ። ምን ላስብ? ስንት ዓመት የገነባሁትን ትዳሬ በአንድ ቀን ማፍረስ ወይስ ልጄን ያላባት ማስቀረት? እባክሽ ይቅርበኝ። ሁሉን ነገር አስተካክላለሁ። ይህን ማሰብ የነበረብህ በፊት ነበር። አሁን ገዝቷል። በድጋሚ ሰ ፈጣሪ ሆይ ይሄን ሁሉ ነገር ለምን ምን አጥፍቼ ምን በድዬ ነው ይሄን ሁሉ ስቃይ እኔ ላይ? እድሜ ልኬን አንድም ቀን ትከዳኛለች ብዬ አስቤ የማላውቀው ሚስቴ ከዳች። ልክ እንደ አይኔ ብሌን የማየው ልጄ ያንተ አይደለም ተባለ። ብቸኛው ባዶዬን ቀረሁ። አሁን ምንድን ነው የምሆነው? ወዴት ነው የምሄደው? ግራ ገባኝ። ቀኑ ጨለመብኝ። አንዳንድ ጊዜ ህይወት እኛ እንዳሰብነው ሳይሆን እሷ እንደመራችን የምንጓዝ። በህይወቴ ውስጥ አንድም ቀን እንደዚህ ያጋጥመኛል ብዬ አስቤ አላውቅም ነበር። ግን ምንም ልቀይረው የምችለው ነገር የለም። የፍራታም ሰው በመግደል ወንጀል 15 ዓመት ተፈረደባት። የልጅ እናት መሆኗንና ማረሚያ ቤት ውስጥ የነበራትን መልካም ባህሪ ከግምት ውስጥ በማስገባት 12 ዓመቱን በማረሚያ ቤት ውስጥ ቆይታ 3 ዓመቱን በአምባ ቦታ መጣች። የፍራታ ስለ ሁኔታው ካስረዳችኝ በኋላ ለረጅም ጊዜ ካሰብኩበት በኋላ ቅርብ እያለሁ ቤተሰቤም እንደ ድሮ በሰላምና በፍቅር መኖሩን ቀጥሏል። አንዳንዴ ለበደለን ሰው ይቅርታ ማድረግ ከበዳዩ በላይ ሰላም የሚሰጠን ለኛ
የበደሏቸውን ሰዎች ሁሉ ይቀርባሉ። Thank you.